እንዴ ነይ ፋርማሲ ሄድኩ ነበርኩ። የምን አባሽ ፋርማሲ? ማለቴ ሆስፒታል እናቴ ታሟሷል ለማሳከም። ማን ጠየቀሽ እሱ ነው? እኔ የምልሽ ቆይ አንቺ ምን እየሰራሽ ነው? ምን እሰራለሁ? እናቴን እያስታመምኩ ነው ያለሁት። በቃ ሌላ ምን ሊሆን ይችላል? እና ገንዘቡን ከየት እያመጣሽ ነው እናትሽን የምታስተምሩ? የምን ገንዘብ? አትተባተቢ በእናትሽ። የተጠየቅሽውን መልሽ። ገንዘብ ከየት አባሽ ነው የምታመጪው? ይኸውልህ ዳይመንድ እናቴ ጋር ትንሽ ብር ነበር፣ በሱ ነበር የምንቀሳቀሰው። አሁን ግን ምንም እጄ ላይ የለም። ቆያች ቲናን ምን እያልሻት ነው? ገንዘብ የምትቀባበያት? በቃ እሷን ተዋት። እሷ አደይና ዴቭን እናጣላ ስትለኝ እኔ ደግሞ አይሆንም ብዬ ተቃወምኩት። እሺ አንቺ ለዴቭና ለአደይ ፍቅር እንደው በቃ ሳስተሽ ፍቅራቸው እንዲጎመራ እንዲያብብ ብለሽ ሳሰትሽና አንቺ እንደዛ አልሻት። እኔ የምልሽ እንዴ ስታይ ቆይ ከድንገት ስቆረጥ ፋራሽልጥ ሰገጤ ነው እንዴ መስልሽ? እኔ ልታታልኝ ነው? እንግዲህ ዳይመንድ ሌላ ምንም ነገር የለም። አሁን እናቴ እየጠበቀችኝ ነው። እንሂድ። እባክሽ አታስመስይ፣ አስመሳይ ዳይመንድ። እናቴ ማስታመማት እኔ ብቻ ነኝ። ከተረዳኝ ተረዳኝ። አሁን መሄድ አለብኝ ነው። እንደዛ ከሆነ ማለት ነው አብረን ሄደን እናትሽን ጠይቃታለሁ። ለምን አስፈለገ? ምን ማለት ምን ነው? አይዞሽ እንዴ ሄጄ እኮ የሰራሽውን ስራ እኮ አልናገርም። ሄጄ ምን አይነት የተባረከሽ ልጅ ነው የወለዱት፣ ምን ቢመርቋት ነው እንደዚህ ብሩክ የሆነችው፣ እግዚአብሔር ይማሮት ብያቸው ነው። በቃ እሺ እንደዛ ከሆነ እንሂድ። ነይ ቀጥይ። ምን እዚህ አሁን ላይ ዝም ማለትን መርጫለሁ። በጣም ደክሞኛል ቤኪ። ደግሞ ስለሱ ማሰብ ጉዳት እንጂ ምንም ትርፍ የለው። ፈጣሪ ላንቺ ማይገባን ሰው ስለወሰደልሽ ፈጣሪ ማመስገን ያለብሽ። እሱንም አለማመስገን አይቻልም። አንዳንድ ጊዜ የኛ ያልሆነን ነገር የኛ ለማድረግ በመንታገልበት ሰዓት ትርፉ ለኛ ህይወት ድካምና መከራ ነው የሚሆነው። እሱ ፈጣሪ ህይወቴን ይምራው እንጂ እኔ ማምን አቅማለኝ ብለክ ነው። አዎ እኛ ናቀም እሱ ነው የሚያውቀው። ግን ሲከፋሽ አለልሽ። እሺ እኔ አልጠፋም አታስብ። ግን ደግሞ አንተ መጥፋት አትችልም። ባትኝስ መች ያስለኛል ብለሽ ነው? እመጣለሁ። እሺ በቃ ቻው። ምን ነው? ስለ ሁሉም ነገር አመሰግናለሁ።